ፍኖትና ዳግም እንግዲህ አባትየው በጣም እያስፈራራትና እያሰቃያት ይገኛል። አንጠልጥዬ ነው እናትሽ ጋር የምወስድሽ፣ ካሁን በኋላ እዚህ ቤት አይንሽን ማየት አልፈለግም አለ የኤደን አባት። ፍኖትም በጣም ደነገጠች። አንቺ ቆሻሻ፣ አንቺ የጀርባ ቅማል፣ እውነት ይሆንና ሲጥ አድርጌ ነው የምገልሽ። እኔ ኤደን አይደለሁም ይሄንን ነገር ካደረግኩ አለች። ኤደንም የኤደን አባት ብሩክ ጋ ሄዶ ከዛሬ ጀምሮ ልጄ አጠገብ ደርሳለሁ ብትል ውርድ ከራስህ አለው። እንዴ ጋሽ ምንድን ነው የተፈጠረ ነገር አለ እንዴ? ኧረ ደግሞ አታፍርም እንዴ? ፍኖትን ከዛ ቤት አውጥተህ እዚህ አምጥተህ አልጋ ላይ ያስቀመጥካት በልጄ ላይ የምትማግጥ ባለጌ፣ ደግሞ አንተ ለልጄ አትመጠንም በጭራሽ አለው። ከዛ ብሩክም ሲጀመር አያፈቅራትም ኤደንን። እሱ ኤደንን የቀረባት ለበቀል እንጂ ለፍቅር አይደለም። ይህንን ነገር ደግሞ ለፍኖት ነግሯታል። እንደማያፈቅራትና እንደሚበቀላቸው ነው። የምን በቀል ስትለው እሱን ትደርሽበታለች ቀስ ብለሽ አላት። ሳስበው እንደውም ብሩክ ፍኖትን ያፈቅራታል ይመስለኛል። ዳግም ደግሞ በእኔ ነው አይደለ እንደዚህ እየተሰቃየሽ ያለሽው እያለ ፍኖትን አንቺ ቆሻሻ፣ ከዚህ ቤት አይንሽን ነው የማጠፋው፣ ብሩክ ያለኝን እውነት ይሆንና እገልሻለሁ፣ እኔ ኤደን አይደለሁም አሳይሻለሁ ባለች እዛ ተችባት ጉሮሯን አንቃ። ከዛም ብሩክ ሄደን ጋር ደውሎ እኔ እንደዚህ ታደርጊያለሽ ብዬ አንድም ቀን አስቤም አላውቅም፣ ግን የኔና ያንቺ መለያየት በዚህ መንገድ ባይሆን ጥሩ ነበረ። አባትሽ ለማንኛውም ከዛሬ ጀምሮ ልጄ ጋር እንዳትደርስ ስላለኝ የኔና ያንቺ ግንኙነት ከዛሬ ጀምሮ አብቅቷል አላት። አይሆንም በፍጹም አለች። ከዛም ጆሮዋ ላይ ዘጋባት። ኤደን በጣም ተበሳጨች በጣም። ከዛን እየሮጠች ከፎቅ ወረደችና ፍኖት ጋር ሄደች። ፍኖት ደግሞ ክችን ቆማ እያሰበች ወዲያ ወዲህ እንትን እያለች ነበረ። ከዛም አንቺ የጀርባ ቅማል፣ እውነት ይሆንና የኔና የብሩኬ መለያየት እገልሻለሁ፣ ሲጥ አድርጌ ነው የምገልሽ አለችና ጉሮሯን አነቀቻት። ከዛ ልጅቷ መተንፈስ አቃታትና መሬት ላይ ወደቀች። ውጪ ወጣችና ዳግም እንደውላ ጠራችሁ። ዳግም ሲሮጥ መጣ። የውልህ እችን የጀርባ ቅማል ልቅምቃ መድረሻ ቢስ እውነት ይሁንና እገላታለሁ፣ ያሁኑን ጎን ትንሽ ነው ምሬያታለሁ አለች። ልጅቷን ምንድን ያደረግሻት? አንቺ ያምሻል እንዴ? ምን ሆነሽ ነው ደግሞ? ምን ሆነሽ ነው አላት። እየሮጠ ፍኖት ጋር ሲሄድ ፍኖት መሬት ላይ ወድቃለች። በጣም ደነገጠ ዳግም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ፍኖት ስቃዩን አብዝታዋለች ሄደን ምንም በማታውቀው ነገር ግን እሷ ይሄን እንደዚህ የሆነች ያለችው ለዳግም ለመሸፈን እንጂ እሷ ምንም አድርጋ አይደለም። አንዳንድ ጊዜ ራሳችሁን ዝቅ አድርጋችሁ ስትሰሩም ሆነ የሆነ አለ አይደለ ማንም ነው የሚፈነጭባችሁ። ፍኖት ደግሞ ዝም ስለምትልና ምስኪን ስለሆነች ፈነጨችባት። ሄደን በጥፊ ትመታታለች፣ ጉሮሯን ታንቃታለች። እንደፈለገች ነው የምታሽከረክራት ማለት ነውና ልጅቱ ምንም መናገር አትችልም። እና ብሩክ እንግዲህ የኔና አንቺ ግንኙነት ከዛሬ ጀምሮ አብቅቷል፣ አንቺ ጋር አልደርስም አላት። ኤደን በጣም ግራ ተጋባች። የምትይዘው የምትጨብጠው ጠፋባት። ከዛም እንዴት እንደዚህ ሊያደርግ ይቻላል? አቶ ይሄ የኤደን አባት ደግሞ ብሩክ የሚባል አንቺ ኤደን አንድ ነገር ልጠይቅሽ፣ ግን ደግሞ እንዲከፋሽ አልፈልግም በዚህ ጥያቄ አላት። ምንድነው አባቢ ንገረኝ አለችው። እኔ የምልሽ እኔ ልጅ እኔ አንድ ልጄ ነሽ፣ እንድትጎጂም አልፈልግም፣ እንድታዝኝም አልፈልግም። ምክንያቱም ሌላ ልጅ ስለሌለኝ አንቺ ያይን በለኝ ነሽ፣ ማንም እንዲያስከፋሽ አልፈልግም አላት። እኮ ንገረኝ አባቢ አለችው። ግን ብሩክ የእውነት የሚያፈቅርሽ ይመስልሻል አላት። ከዛ ዝም አለችና ከተወሰነ በኋላ እንዴ አዎ አባቢ እርግጠኛ ነሽ አላት። ግን ለምን ጠየቅከኝ? አንቺ እርግጠኛ ነሽ ወይ አላት። አዎ በጣም እርግጠኛ ነኝ አባቢ አለችው። አይ እኔ እንኳ አይመስለኝም የኔ ልጅ አላት። አባቢ ምንድን ነው የሰማሁ ነገር አለ እንዴ ስትለው፣ አንቺን ቢወድሽ ኖሮ እላሽ ላይ አይማግጥም ነበረ።
አንቺን ቢወድሽ ኖሮ ፍኖትን ወስዶ እቤቱ አልጋው ላይ አያስቀምጣትም ነበረ። ስለዚህ አንቺን አያፈቅረሽም ብሩክ አላት። በዚህም ግራ ተጋባችና ለተወሰነ ሰዓት ዝም አለች። አባትየውም በጣም ተናደደና እችንም ፍኖት አንጠልጥዬ ወደ እናቷ ጋር ነው የምወስዳት፣ ያንን ብሩክም አሳየዋለሁ እኔ ማን እንደሆንኩ አላወቀኝም፣ ልጄ ላይ ሲጫወትበትማ ዝም ብዬ አላየውም አለና ጥሏት ወጣ። ከዛም አባትየው ብሩክ ጋር እየተንደረደረ ሄደና መጀመሪያ ፍኖትን ጠየቃት። አንቺና ብሩክ መሀል ምንድን ነው ያለው? አረጋሺ ምንም የለም፣ ልትዋሽኝ እንዳትሞክሪ ቀጣፊ፣ ሁሉንም ነገር ሰምቻለሁ አላት። እንዴ አረጋሺ ምንም የለም በመሀላችን? አህረ ለዛ ነው አልጋው ላይ ሄደሽ ቁጭ አልሽው። እንደዛ እኮ አይደለም ጋሺ አለች። ልታስረዳው እንኳን እንትን ሰዓት አልሰጣትም ማለት ነው፣ ጊዜ አልሰጣትም። እና እሷ የምትናገረውን ንግግር ቁርጥ እያደረገባት መሳደብ ብቻ ሆነ ስራው። ለምን ለሚሳደቡት ግን የምር አንድ ሰው መስኪን ሲሆን ትሳደባላችሁ። እና ከዛም ለማንኛውም ሄጄ ብሩክን አናግር ልምጣ፣ ያንቺን ነገር ደግሞ እደርስበታለሁ እመለስበታለሁ አላትና ፍኖቱ ላይ አግሮጥርጦ ሄደ። ከዛም ብሩክ ሄደና ስማተ አንተ ግን ምን አይነት ሰው ነህ? ምን አይነት አስመሳይ ሰው እንዴ? ጋሺ ደግሞ ምን አደረግኩ አለው። ምን አደረግኩ? አታፍርም እንዴ? እፈር እንጂ አንተ። እንዴት ልጄ ላይ ስትጫወትማ እኔ በህይወት እያለው ቆሜ አላየም። ማንመስ እንደሆንኩ አላወቅም አለው። እንዴ ጋሺ እኔ ምንም አላደረኩም። ኧረ አንተ ከዚህ በፊት ሴት አምጥታ የማገጥክባት ሳያንስ አሁን ደግሞ ፍኖትን አምጥታ አልጋ ላይ ያስቀምጥቃት። ፍኖት? አዎ ፍኖትን ማልሰማና ማላይ መሰለህ እንዲ ያለው። ኧረ ጋሼ እንደምታስበው አይደለም፣ እኔና ፍኖት መሀል ምንም ነገር የለም። እሱን ተወው ሂድ ወረኛ። ግን ከዛሬ ጀምሮ ልጄ አጠገብ እደርሳለሁ ብትል ውርድ ከራስህ አለው። ምንም በቃ ብሩክ ምንም መልስ አልሰጠውም። ከዛን አባቷ ወጥቶ ሄደ። ብሩክም ኤደን ጋር ደውሎ ሄሎ ብሩክ፣ ሄደን እንዴት ነሽ? ደህና ነኝ። አንቺ ግን እንዴት እንደዚህ አይነት ነገር ታደርጊያለሽ አላት። ደግሞ ምን አደረግኩ አለችው። እንዴት ፍኖት እዚህ እንደመጣችና እኔ ጋር እንደነበረች እኔ ጋር እንድትኖር ለአባትሽ ነገርሽው? አረ እና ላልናገር ፈልገ ነበር እንዴ አለችው። ግን በጣም አዝናለሁ። እሺ የኔና ያንቺ ነገር እንደዚህ ይሆናል ብዬ አንድም ቀን አስቤ አላውቅም ነበረ። ግን ደግሞ ከዛሬ ጀምሮ የኔና ያንቺ ግንኙነት እዚህ ጋር ያበቃል አላት። ምን ማለት ነው አለችው። አባትሽ መጥቶ ከዛሬ ጀምሮ ልጅ አጠገብ እንዳትደርስ ብሎ አስጠንቅቆኝ ነው ሄደው። ስለነበረን መልካም ጊዜ አመሰግናለሁ፣ መልካሙን ሁሉ እመኝልሻለሁ አለና ጆሮ ላይ ጥርቅም አደረገባት። ደግማ ብትሞክርም ስልኩ ዝግ ነው። የምትይዝ የምትጨብጠው ጠፋባት ኤደን ማለት ነው። ይሄ ሁሉ ቆም ብሎ ላለማሰብ ነው። በፊት ለተፈጠረው ነገር ይቅርታ ጠይቀዋል ዳግምና ፍኖት ማለት ነው። ግን ደግሞ ልጅቷ ነገሩን አወሳስባ ፍኖትን ስለምጠላት ብቻ ያልሆነ ነገር አደረገች። ከዛም እንግዲህ ሄዳ ፍኖትን አነቀቻት። የኔና የብሩክ መለያየት እውነት ይሆንና ሲጥ አድርጌ ነው የምገልሽ አለቻት። ከዛ ጉሮሯን ይዛ ልጅቷ መተንፈስ አቃታትና መሬት ላይ ወደቀች። አባትየውም እንግዲህ ብሩክ ጋር ሄደው ከመጣ በኋላ የታለች ልጄ አላት። ከላሷ ናት መሰለኛ ጋሽ ያለች ፍኖት። ከዛም ወደ ፎቅ እየሮጠ ሄድና አልጋ ላይ ቁጭ ብላ ነበረ። ስልክ ለብሩክ እየሞከረች ስልኳ አያነሳም ወይ ዛግቶባታል መሰለኝ። በጣም ተበሳጭታ ክላሷ ውስጥ እየተንቆራጠጠች ነበረ። ከዛም አባቷ መጣና በሩን ከፈት አድርጎ ገባ። ሁለቱም ተፋጠጡ። እንግዲህ ብሩክ የሚባል ሰው ከዚህ በኋላ በህይወትሽ የለም የሚላት ይመስለኛል። እንግዲህ ብሩክ ሲጀመር አያፈቅራትም። እንግዲህ ከሰውየው ጋራ የሆነ የግል ችግር አላቸው ብሩክና የኤደን አባት። እሱ ሲጀመር ለበቀል እንጂ ለፍቅር አልነበረም ሄደንን የቀረባት። ይህንን ደግሞ ለፍኖት ነግሯታል። እናም እንደማያፈቅራት ለፍኖት ነገራት። ፍኖትን በጣም ደነገጠች። ታዲያ ለምን ስትለው እኔ የገባሁት በቀል፣ ለዛውን በቀል ቢሉሽ በቀል መሰለሽ እንዴ? ለዛ እንጂ እኔ አፍቅረት አይደለም ፍኖት ኤደንን አላት። በጣም ገረማት።
ታዲያ እንዴት ነው የምታደርገው? እሺ አሁን ስትለው እሱን በቅርብ ቀን የምታዩ ይሆናል አላት።